ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ዛሬ የምናነሳቸው በጣም በርከት ያሉ ጉዳዮች ይኖራሉ። በተለይ ከትልልቆቹ የአውሮፓ ክለቦች ጋር የተያዙ በጣም ሰፋ ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ የአክብሮት ግብዣዬን ወደ እናንተም አደርሳለሁ። አብራችሁኝ ሁኑ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። የአርሰናልን ጉዳዮች በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የጥር የዝውውር መስኮት የተዘጋ ቢሆንም ሁሊያን አልቫሬዝ ለክረምት ዝውውር የማመቻቸቱ ፉክክር አሁንም ተጠናክሮ እንደቀጠለ ነው መረጃዎች እየወጡ የሚገኙት። በተለይ ሁለት ክለቦች ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴዎችን እንደጀመሩ የሚያሳዩ መረጃዎች ይወጣሉ። በተለይ በእንግሊዝ አርሰናልና ቼልሲ ይህንን ተጫዋች ወደ ፕሪሚየር ሊጉ ለመመለስ ትልቅ ፍላጎት እንዳላቸው ነው የሚነገረው። ቼልሲዎች በተመሳሳይ ሁሊያን አልቫሬዝን ለማስፈረም ከአርሰናል ጋር ለመፎካከርም ዝግጁ ናቸው። ምናልባት ሌላኛው በጣም ተፎካካሪያቸው ይሆናል ተብሎ የሚጠበቀው ክለብ ባርሰሎና ነው። ባርሰሎና ይህንን ተጫዋች ወደ እዚህኛው ክለብ ለማምጣትም ጥረታቸውን እያደረጉ ይገኛሉ። በተለይ ሁሊያን አልቫሬዝን የሮበርት ሌቫንዶስኪ ተተኪ አድርገውም እየተመለከቱት ይገኛሉና በስፔንም ጥሩ ጊዜያቶችን እያሳለፈ ከመሆኑ ጋር በተያያዘ ይህንን ተጫዋች ለማምጣትም ትልቅ እቅዶች እንዳላቸው ጭምር ነው የሚነገረው። ነገር ግን አርሰናል ፉክክሩን በቀላሉ ይተዋዋል ተብሎ አይጠበቅም። በማንቸስተር ሲቲ በነበረበት ወቅት ተጫዋቹን ለማምጣት እንቅስቃሴዎች እንደነበሩ ጭምር የሚታወስ ጉዳይ ነው። ቢሆንም ግን አሁንም ተጫዋቹን ለማስፈረም ፍላጎቶች እንዳሉት ይነገራል። ስለዚህም አርሰናል፣ ቼልሲና ባርሴሎና ሁሊያን አልቫሬዝን በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ለማስፈረም ትልቅ እንቅስቃሴ ያደርጋሉ ተብሎ ነው የሚታሰበው። በሚቀጥለው የዝውውር መስኮት ደግሞ ተጫዋቹም ከአትሌቲኮ ማድሪድ ጋር የመለየት ሰፊ እድል እንዳለው የሚያሳዩ መረጃዎችም እየወጡ ይገኛሉ። ሁሊያን አልቫሬዝን ቢያደንቁትም አትሌቲኮ ማድሪዶች ግን የሚፈልገውን ያክል ገንዘብ የማሟላት አቅም ይኖራቸዋል ወይ? ባርሴሎናዎች ራሳቸውን የሚጠይቁት ጥያቄ ነው። አትሌቲኮ ማድሪድ ከሁሊያን አልቫሬዝ ምናልባት በሽያጩ በትንሹ 100 ሚሊዮን ዩሮ ሊጠይቁ እንደሚችሉ እየተገለጸ ነው። ምክንያቱም አውሮፓ ላይ ከሚገኙ ጥሩ ከሚባሉ አጥቂዎች በዚህ ሰዓት መካከል አንደኛው ከመሆኑ ጋር በተያያዘ ትልቅ ገንዘብ ይጠየቅበታል ተብሎ ይታሰባል። ሌላኛው አርሰናል በዝውውር መስኮቱ መዝጊያ ቀን ላይ ሊዮን ጎሬትስካን ከባየር ሚኒክ ለማስፈረምም በጣም ቀርቦ ነበር የሚሉ አይነት መረጃዎችን ለባየር ሚኒክ በጣም ቅርብ ተብሎ የሚነሱ የመረጃ ምንጮች እያነሱ ይገኛሉ። አርሰናል በጥር ተጫዋቾች የዝውውር መስኮት መዝጊያ ቀን ላይ በተለይ የሚኬል ሜሪኖ ጉዳትን ተከትሎ ተጫዋቾችን ለማስፈረም የተለያዩ እንቅስቃሴዎችን አድርገው ሳይሳካላቸው ቀርቷል። ካደረጓቸው እንቅስቃሴዎች መካከል አንደኛው የባየር ሚኒኩ ሊዮን ጎሬትስካ እንደሆነ የተነገረው። ለማስፈረምም ጥያቄ አቅርበውለት ነበር። ነገር ግን ለዝውውሩ በጣም ዘግይተው መጀመራቸው ከዝውውሩ ውጪ እንዲሆኑ አድርጓቸዋል። ተጫዋቹ ምናልባት በክረምቱ ከኮንትራት ነፃ ስለሚሆን ለእሱ አጨዋወት ተስማሚ የሆነ ክለብን ደግሞ ይቀላቀላል ተብሎ ይታሰባል። አርሰናልን በክረምት በድጋሚ ይህንን ተጫዋች ለማስፈረም እንደገና ሊመለከት የሚችልበት እድል ሊኖር እንደሚችል ጭምር ነው እየተገለጸ የሚገኘው። ሌላኛው ከአርሰናል ጋር በተያያዘ የምናነሳው ጉዳይ በእንግሊዝ ፕሪሚየር ሊግ አርሰናል በመከላከሉ ላይ ያሉት ቁጥሮችን ስንመለከት በጣም ጥሩ የሚባሉ ቁጥሮችን እያስመዘገበ የሚገኝ ቡድን ነው። ጥቂት የሚባል ተጠባቂ ጎሎች የተመዘገቡበት ወይም ኤክስፔክትድ ጎልሱ በጣም ጥቂት የተባለ ያስመዘገበው አርሰናል ነው። 13.78 ነው። ከዛ በተጨማሪ ጥቂት ሙከራዎችን ያስተናገደውም ክለብ ነው በፕሪሚየር ሊጉ አርሰናል 185 ሙከራዎችን ብቻ ነው በአጠቃላይ በ24 ሳምንታት የተደረጉበት። ጥቂት ኢላማውን የጠበቀ ሙከራ የሚያስተናግደ ክለብ ነው። 50 ሙከራዎች ብቻ ነው የተደረጉበት። ጥቂት ጎሎች የተቆጠሩበትም እንዲሁ ቡድን አድርጎታል። በፕሪሚየር ሊጉ ብዙ ክሊንሺቶችም ያለው ቡድን ነው። 12 ያክል ክሊንሺቶችን የሚያስመዘገበ ቡድን እንደሆነ ይታወቃልና በመከላከሉ ረገድ በጣም ጥሩ ቁጥሮች እንዳሉት ነው ዘንድሮ እየተመለከትን የምንገኘው በአርሰናል በኩል። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ተጫዋቾች ካሪክን ያምኑታል ተብሏል።
የማንቸስተር ዩናይትድ ተጫዋቾች በማይክል ካሪክ ውሳኔዎች ላይ እምነት እንዳላቸውን የተነገረው ይህም የሆነው አንድም ካሪክ ካለው የተጫዋችነት ልምድ ሲሆን አንድ ደግሞ ከሱ ጋር ባለው ግልጸኝነት መሆኑን የተነገረው። እገዛ ለሚፈልጉ ተጫዋቾች ቀርቦ እንደሚያናግራቸው ሲዘገብ፣ ለማይሰለፉትም ተጫዋቾች ውሳኔውን በግልጽ እንደሚያስረዳን የተነገረውና ይሄ ነገር በተጫዋቾች ዘንድም በጣም ጥሩ ነገሮችን እንዳመጣለት ጭምር የሚያሳዩ መረጃዎች አሉ። የካሪክ ረዳት አሰልጣኝ ስቲቭ ሆላንድም ለክለቡ ተጫዋቾች ሁሉ ፍትሐዊ እንደሚሆኑም ነው የገለጸላቸው። ሆኖም ጠንክሮ መስራት ግድ እንደሆነና ድርሻውን የማይወጣ የትኛውም ተጫዋች ግን ወደ መልበሻ ክፍል እንደሚመለስም አስጠንቅቋል። በተጨማሪም ከመጀመሪያዎቹ ልምምዶች በኋላ ተጫዋቾች እንደ ቤት ስራ በስልኮቻቸው የሚያጠኑት ቪዲዮ ጭምር እንደተሰጣቸው ነው ዘ አትሌቲክ መረጃውን ያጋራውና ነገር ግን ለየትኛውም ተጫዋች ፍትሐዊ እንደሚሆኑ ልምምድ ሜዳ ላይ የሚያሳዩት ጥሩ ነገር ካለ ሜዳ ላይም ለመሰለፍ እድል እንደሚሰጣቸው ጭምር የሚያሳዩ ዘገባዎችን ነው እየተመለከትን የምንገኘው። ካሴሜሮ ካሪክን ማመስገን ጀምሯል ተብሏል። አንጋፋው የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ካርሎስ ካሴሜሮ በካሪክ ስር ካደረጋቸው ጥቂት ጨዋታዎች በኋላ ካሪክን ማመስገኑን የተነገረው ተጫዋቹ በድጋሚ የእግር ኳስ ተጫዋችነት ስሜት እንደተሰማው መግለጹን የተዘገበው ካሴሜሮ ክብር ለማግኘት ወይም ደግሞ ለመከበር ትልቅ ዋጋ እንደሚሰጥ የተነገረው ብለዋል ዘ አትሌቲክ በመረጃው ላይ ሲያጋራ። ሌላኛው ማይክል ካሪክ ዘወትር ለተጫዋቾች የሚያስተላልፈው መልእክትም ቢኖር ይህ ገና ጅማሮ ነው የሚል አይነት ሀሳብም እንዳለው ጭምር ነው ዘ አትሌቲክ መረጃውን ያጋራው። ማይክል ካሪክ ዘወትር ነገ ጅማሮ ነው የሚለውን መልእክትም የሚያስተላልፍበት የራሱ ምክንያት አለው። አሰልጣኙ በእግር ኳሱ ላይም የሰዎች ስሜት እንዴት በድንገት እንደሚቀየር ለማወቅ የሚያስችል ረጅም ጊዜን በእግር ኳስ ውስጥ አሳልፏል። አሁን ላይ ጊዜው ከማር እንደሚጥምም የመጀመሪያው ጣፋጭ የስኬት ጊዜ እንደሆነም የሚረዳ ሲሆን ለጊዜውም ከተጠየቀውም በላይ ደግሞ ብዙ ነገሮችን እያከናወነ ነው የሚገኘው። ታዛቢዎችንም በእርጋታው በስራው ላይ ባለው ትብብርና በተስማሚነቱም ማስደንቋል የተባለው እንደ ሩበን አሞሪም ተለዋዋጭ ባህሪ ያለው ባለመሆኑ የበላይ ደጋፊዎችን መምራት አያስፈልገውም። ተጫዋቾችም ቢሆኑ በአደባባይ አይዘልፍም አይቆጣምም። ስለዚህም በተጫዋቾች ዘንድም በጣም ጥሩ አይነት ስሜቶችን እንደፈጠረ ጭምር ነው የተነገረው። ማይክል ካሪክ ሃሪ ማጓየር ስለ ጆናታን ውድጌት ይናገራል። ውድጌት ምርጥ ተጫዋች ነበር ብሏል ሃሪ ማጓየር ሲናገር። እዚህ የመጣው አዲስ ነገርን ይዞ ነው። ለቡድኑም ለልምምዱም እንዲሁ ደግሞ ብዙ ጉልበቶችን ጨምሯል። እሱ በጊዜው የመሀል ተከላካይ ስለነበር ምክር ይሰጠናል። እንደ ዮሮ አይደን ሄቨን እና ፍሬድሪክሰን ካሉ ወጣት ተከላካዮች ጋርም ብዙ ስራዎችን እየሰራ ነው። ልምድ ያለን እኔና ሊሳንድሮ ማርቲኔዝም ራሱ ከሱ መማር እንችላለን። ውድጌት ይዞ የመጣቸው አንዳንድ ጥሩ ሀሳቦችም እጁ ላይ ያስደንቀውኛል ሲልም ጭምር ነው የተናገረውና የተከላካዮች አሰልጣኝ እንደሆነ ጭምር ይነገራል። ስለዚህም ጥሩ ነገሮችን እየሰጠን ነው ሲል ጭምር ነው የተናገረው ሃሪ ማጓየር ስለ ውድጌት። ሊቨርፑልን ደግሞ እንመልከት። ከማንም ጋር መፎካከር እንችላለን ብሏል አሰልጣኝ አርነ ስሎት ሲናገር። የሊቨርፑል አሰልጣኝ አርነ ስሎት ቡድናቸው ከየትኛውም ተጋጣሚ ጋር መፎካከር እንደሚችል ነው የገለጹት። በውጤት ረገድ ወጥነት ይጎለናል ያሉት አሰልጣኝ አርነ ስሎት ነገር ግን ከሁሉም ቡድኖች ጋር ስንጫወት ከማንም ጋርም መፎካከር እንደምንችል አሳይተናል ሲልም ጭምር ይናገራል። አክለውም በመጀመሪያው ጨዋታ ማንቸስተር ሲቲን ከጨዋታ ውጭ ያደርገነው ነበር ሲሉን ያስታወሱት የእሁዱ ጨዋታ ቡድናችን ምን ያክል እንደተሻሻለ ማሳያ ነው ሲልም ነው አርነ ስሎት የሚናገረውና በፊታችን እሁድ በጣም ተጠባቂ የሚባል የፕሪሚየር ሊግ መርሃ ግብር ይደረጋል። ይህ ጨዋታ ማንቸስተር ሲቲና ሊቨርፑል በአንፊልድ ሮድ የሚያደርጉት መርሃ ግብር ነውና ሁሉንም ለማሸነፍ ዝግጁ ነን ብሏል አሰልጣኝ አርነ ስሎት ሲናገር። ይህ ዓመት ለኛ የተለየ እንደሚሆን ይሰማኛል ብሏል ቨርጂል ቫን ዳይክ። የሊቨርፑል አምበል ቨርጂል ቫን ዳይክ ቡድናቸው የውድድር ዓመቱ ስኬታማ ሊያደርገው እንደሚችል ነው የተናገረው። አሁንም በቻምፒየንስ ሊግና በኤፍኤ ካፕ ውድድር ላይ ያለንበት ያለው ቨርጂል ቫን ዳይክ የውድድር ዓመቱ ለኛ የተለየ እንደሚሆን ይሰማኛል ሲልም ይናገራል። ክለቡ ባለፈው ክረምትና በዓመቱ መጀመሪያ ፈታኝ ጊዜያቶችን ማሳለፉን ያነሳው ቫን ዳይክ ያም ሆኖ ግን ዓመቱን ልዩ እንደሚያደርገው ይሰማኛል ሲልም ጭምር ነው የተደመጠው። ቨርጂል ቫን ዳይክ ሊቨርፑል በሚቀጥለው የውድድር ዘመን ቻምፒየንስ ሊግ ይሳተፍ እንደሆነ ጥያቄ ቀርቦለት ምላሹን ሲሰጥም 100% እንሳተፋለን፣ ምክንያቱም የቻምፒየንስ ሊግ እግር ኳስ መጫወት ስለምንፈልግና ሌሎች ተጫዋቾችም እንዲሁ ማድረግ ስለሚፈልጉ ነው። ሁሌም በየዓመቱ ቻምፒየንስ ሊግ መጫወት እፈልጋለሁ። ስለዚህም ያንን ለማድረግ ደግሞ በደንብ ጠንክረን ሰንተርን በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ በሚያሳትፈን ቦታ ላይ ለመገኘትም ሙከራዎችን እያደረግን እንገኛለን ሲልም ጭምር ነው ሀሳቡን የሰጠው ቨርጂል ቫን ዳይክ ሲናገር።
ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ጀርመናዊው አሰልጣኝ የርገን ክሎፕ በቀጣዩ የውድድር ዓመት አዲሱ የሪያል ማድሪድ አሰልጣኝ ለመሆን ተቃርበዋል። የርገን ክሎፕ ከሳንቲያጎ ቤርናቢው 1 ሰዓት ያክል የሚርቅ 4 ሚሊዮን ዩሮ የሚያወጣ መኖሪያ ቤትም በቅርቡ ገዝተዋል የሚል መረጃን ዲፌንሳ ሴንትራል የተባለ የመረጃ ምንጭ አጋርቷልና ምናልባት ጀርመናዊው የርገን ክሎፕ በቀጣይ የውድድር ዓመት የሪያል ማድሪድ አሰልጣኝ ሳይሆኑ እንዳልቀረ ነው ዲፌንሳ ሴንትራል መረጃውን ያጋራው። ፌዴሪኮ ቫልቬርዴ ወደ መሃል ሜዳው ማለትም ወደ ተፈጥሯዊ ቦታው ይመለሳል። ይህም ከትንሽ ጊዜያት በፊት ያቀረበው ጥያቄ ነበር። ነገር ግን ጉዳቶች ባሳለፉት ወራት በተለመደው ቦታው ላይ እንዳይጫወት ከልክለውት ነበር። ሆኖም ግን አሁን ላይ ሙከራዎቹ አልቀዋልና ዩራጓዊው ኮከብ ከቫሌንሲያ ጋር ከሚደረገው ጨዋታ ላይ ወደ ኳሊቲውና የእግር ኳስ ችሎታውን ወደሚያሳይበት ቦታ ይመለሳል ተብሎ እንደሚጠበቅ ነው ሆሴ ፌሊክስ ዲያዝ መረጃውን ያጋራው። ሪያል ማድሪድ ከቫሌንሲያ ጋር በሜስታ ባደረገው የቅርብ ጊዜ ጨዋታ ላይ የመጫወቻ ደቂቃዎች ባይኖሩትም እሁድ ግን የቪኒሲዮስ እገዳን ተጠቅሞ ወደ ግራ ክንፍ ማለትም በተፈጥሯዊ ቦታው ላይ እንዲጫወት እድሉን ያመቻችለታል ተብሎ እንደሚታሰብ ነው መረጃዎች የወጡት። ብራዚላዊው ተጫዋች አካላዊ ዝግጁነቱን ለማሻሻል ሮድሪጎ በእሁዱ ፍልሚያ ላይ በተሻለ መልኩ ለመታየትም እንደሚያስችለው በጂም ውስጥና በግልም የአካል ብቃት እንቅስቃሴዎችን መስራትን መርጧል ተብሏል። ሮድሪጎና በሚቀጥለው ጨዋታ ላይ በቋሚ አስተላለፍ ውስጥ የመካተት እድል አለው። ለዳኒ ካርቫሃል ቅርብ የሆኑ የመረጃ ምንጮች እንደሚሉት ከሆነ ከሪያል ማድሪድ ጋር ስላለው ቆይታ አንዳንድ ጥርጣሬዎች ገልጸዋል። እናም ባለፉት 2 የውድድር ዘመናት ያጋጠመውን የጤና እክል ኮንትራቱ እንዳይታደስም ውስብስብ አጋጣሚዎችን እንደሚፈጥሩበት ነው ያደረገው። ስለ ወደፊቱ ጊዜ ውሳኔ ለማድረግም ሰዓቱ በጣም ገና ነው። ዳኒ ካርቫሃል በበኩሉ መቆየት ይፈልጋል። እናም ክለቡን ለማሳመንና ለማግባባትም እየሞከረ ነው። ተጫዋቹ ኮንትራቱን ለማደስ ምንም አይነት ችግር እንደማይፈጠርና ጣጣ እንደሌለበትም ጭምር ያምናል ብሏል። ጉሌርሞ ሬይ ነው ይህንን መረጃ እያጋራ የሚገኘው። ዋንጫ የማሸነፍ ትልቅ እድል አለን ብሏል አይቨን ቶኒ። የአልአህሊው የፊት መስመር አጥቂ የሆነ አይቨን ቶኒ ቡድኑ የሳዑዲ አረቢያ ሊግን ማሸነፍ እንደሚችል ነው የተናገረው። ዘንድሮ ዋንጫ የማሸነፍ ትልቅ እድል አለን ያለው አይቨን ቶኒ አልሂላልን ይደናቀፋል ብለን ተስፋ እናደርጋለን ብሏል። አክሎም የሊጉ ከፍተኛ ግብ አስቆጣሪ መሆን እፈልጋለሁ፣ ነገር ግን ዋናው ነገር ዋንጫውን ለማሳካት ጨዋታዎችን ማሸነፍ ነው ሲል ተደምጧል። አይቨን ቶኒ በ19 ግቦች ከፍተኛ ግብ አስቆጣሪነቱን እየመራ ነው የሚገኘው። ኦሊቨር ግላስነር ስለ ዣን ፊሊፕ ማቴታ ይናገራሉ። ማቴታ ጉዳቱ የጀመረው አሁን ላይ አይደለም፣ ኖቬምበር ወር ላይ ነበር። በዚህ ጉዳትም የተያዘው እሱ ግን እጅ ሳይሰጥ ጉዳቱን እያሸነፈ ይጫወት ነበር። የዝውውር መስኮቱ ሲከፈት መልቀቅ እንደሚፈልግ ነገረን። እኛም አስፈላጊውን ተጫዋች በሱ ቦታ አመጣን። እሱ ሚላን ሊሄድ ተስማማ። ጉዳቱ ግን ወደዛ ክለብ ከመዘወር አግዶታል። አሁን ላይ ኤዲ ኢንኪቲያም አለ፣ እንዲሁ ደግሞ ጆርጋን ስትራን ላርሰንን ፈርሟል። የ9 ቁጥር አማራጮች በስተውልናል። ያው ማቴታም የመጨረሻው ባይታወቅም ማለት ነው ከመውጣቱ ጋር በተያዘ ሳይሆን ከጉዳቱ ጋር ባለው ነገር የማይጫወት ምናልባት ይመስለኛል። ከጉዳቱ ለማገገም የግድ ቀዶ ጥገናዎችን ማድረግ አለበት። ያ ደግሞ ከ6 እስከ 7 ወራትም ያስተኛዋል። ማቴታ ግን የዓለም ዋንጫ ዓመት ስለሆነ ይህንን ማድረግ አልፈለገም። ሁለተኛው አማራጭ ደግሞ እረፍት ነው። እስከ 2 ወርም ከእግር ኳሱ ዓለም ርቆ ሊቀመጥም ይችላል። አጫውተዋለሁ ካለም ደግሞ መፍቱ ነው። ብቻ ዞሮ ዞሮ ምርጡን መፍትሄ ለማግኘትም ተጨማሪ ግምገማዎች ይኖራሉ ሲልም ጭምር ነው የተናገረው ኦሊቨር ግላስነር ስለ ዣን ፊሊፕ ማቴታ ሲናገር። ባርሴሎና ፖላንዳዊውን የ37 ዓመት አጥቂም ሮበርት ሌቫንዶስኪን ኮንትራት ለማራዘም ማሰባቸውን የተነገረው። ከዚህ ቀደም በርካታ የመገናኛ ብዙሃን ፖላንዳዊው አጥቂ እድሜው መግፋቱን ተከትሎ በመጪው ክረምት ከክለቡ ጋር እንደሚለያይ ቢዘገቡም ማምሻውን ኤስፔን በተባለው የመረጃ ምንጭ ላይ እንደወጣው መረጃ ከሆነ ብሉ ግራናዎቹ የሮበርት ሌቫንዶስኪን ኮንትራት ለ1 ዓመት ለማራዘም ማሰባቸውንና ይህም የሆነው ግን ተጫዋቹ ደሞዙን ለመቀነስ ከተስማማ እንደሆነ ተዘግቧል። ሌቫንዶስኪ በዚህ የውድድር ዘመን በላሊጋው 9 ግቦችን ሲያስቆጠር 2 ለግብ የሆኑ ኳሶችንም አመቻችቶ ማቀበሉ ነው የተነገረው። ዛሬ በፕሪሚየር ሊግ አንድ ጨዋታ ይደረጋል። ሊድስ ዩናይትድ ከኖቲንግሃም ፎረስት ጋር ላለመውረድ የሚደረግ ትንቅንቅ ጨዋታ ነው። የ25ኛው ሳምንት የእንግሊዝ ፕሪሚየር ሊግ ሊድስ ዩናይትድ ከኖቲንግሃም ፎረስት በሚያደርጉት ጨዋታም ዛሬ ጅማሬውን ያደርጋል። በኤላንድ ሮድ የሚከናወነው ጨዋታም ለሁለቱም ወሳኝ ነው። ጥሩ ጉዞ ላይ ለነበረው ባለሜዳው ሊድስ ዩናይትድ በ24ኛው ሳምንት በአርሰናል 4-0 መሸነፉ ወደ ኋላ ጎትቶታል። በጀርመናዊው አሰልጣኝ ዳንኤል ፈርክ የሚመሩት ሊድስ ዩናይትዶች አሁን ላይ ከወራጅ ቀጠናው በ6 ነጥቦች ርቀው በ26 ነጥብ 16ኛ ደረጃ ላይ ነው የሚገኙት። ሶንዳይችን ከቀጠረ በኋላ በመጠኑ የተሻሻለው ኖቲንግሃም ፎረስት
ከመጨረሻዎቹ 4 ጨዋታዎችም አንድም አልተሸነፈም። ፎረስት ከዛሬ ተጋጣሚው እኩል 26 ነጥቦችን ያዘው። ሁለቱ ክለቦች በፕሪሚየር ሊጉ ካደረጓቸው የመጨረሻ 3 ጨዋታዎች ኖቲንግሃም ፎረስት ሁለቱን ሲያሸንፍ፣ ሊድስ ዩናይትድ አንዱን ነው በድል መወጣት የቻለው። የዛሬው ተጠባቂ ጨዋታ ምሽት 5 ሰዓት ሲል የሚደረግ ነው። የመጨረሻ መረጃችን የምናደርገው ደግሞ ለዛሬም የሙኒኩን ጉዳት ነው የምናስታውሰው። በማንቸስተር ዩናይትድ በኩል ፌብሩዋሪ 6 1958 የደረሰ አንድ ነገር ነበር። 6 አስርት ዓመታትን ወደ ኋላ ተመልሰን በእግር ኳስ ታሪክ ሊዘነጋ የማይችል አንዳች ዱብዳን እናስታውሳቸው። ብዙ ተስፋ የነበራቸው ኃያል ውጥን የነበራቸው ከዛ በተጨማሪ ደግሞ ሲሯሯጥ የነበሩ ነፍሶች እስከ ፍጻሜ የሄዱበት ነው። የሙኒኩ ሬማ አየር ማረፊያ በዛች የተረገመች ዕለትም ንብረትነቱ የብሪቲሽ ዩሮፒያን ኤርዌይስ የሆነች የበረራ ቁጥሯ 609 አውሮፕላንን አሳፍሮ ካፍታዎች በኋላ ይንደረደር ዘንድ ታቅዷል። ይህች አውሮፕላን ሬድ ስታር ቤልግሬድን በመቅጠም በድምር ውጤት 5-4 አሸንፎ ወደ ቀጣይ የአውሮፓ ዋንጫ መድረክ መሻገር የቻለው ዩናይትድ ተጫዋቾች እንዲሁም የሚዲያ ባለሙያዎችና ሌሎች ግለሰቦችን የጫነች ናት። ታዲያ በዕለቱ ከዩጎዝላቪያ ቤልግሬድ የተነሳው አውሮፕላን ሙኒክ ማረፍ ነበረባት። ያም ሆነ ለ60 ደቂቃዎች ረፍት መዳረሻዋን ሙኒክ ያደረገችው ፕሌን የታሰበላት የምድር ቆይታም ሲያበቃ ለበረሯ ቦታዋን ለመያዝም ተሳፋሪዎችን ወደ ፕሌኗ እግራቸውን ማሽቀዳደም ጀመሩ። በወቅቱ በተሳፋሪዎች ላይም ጥሩ መንፈስ ይስተዋልም ነበር። ምክንያቱም ደግሞ ጥሩ ውጤት ይዘውበት የመጡት ጨዋታ ነው። ማንቸስተር ከተማም በድል ደግሞ ወሬው ቀድሞ ደርሷታልና ልጆቿን አቅፋ ለመሳምም ተረባለች። እንደወጡ ይቀሩ እንደነበር እንደምን ሊያስቡት። ከአደጋው 6 ዓመታት ቀደሞ የተፈበረከችው አውሮፕላን ተሳፋሪዎቿን ካፈናጠጠች በኋላ ከአብራሪዋ ጄምስ ታይሃን ተነሳ ዘንድም ልምምጡ ተጀመረ። እንዴት እንድትነሳ ተሞከረች። ምላሿ አሻፈረኝ ነበር። ዳግም ተሞከረች። አሁንም የተለየ ነገር የለም። አሁን በረራው ለሌላ አንድ ቀን የተራዘመ መሰለ። ተሳፋሪዎችም ወረዱ። የዕለቱ በረራ ይሰረዛል በሚልም ሀሳብ አትጠብቁን፣ ዛሬ አንመጣም ብለው ቴሌግራፍ ወደ ሀገር ቤት የሰደዱም አልጠፉም። ዋናው አብራሪው ጄምስ እና ረዳቱ ኬኒዝ ራይመንም ነገር ግን ተስፋ የቆረጡ አይመስሉም። ለሶስተኛ ሙከራ ተሳፋሪውን ጠርተው ፕሌንን ይጎረጉሯት ዘንድ ተመኙ። በዚህ ሰዓት አንዳንድ ተጫዋቾች ምቾት እንዳልተሰማቸው ተናገሩ። ሊያም ዌላን የተሰኘው ተጫዋችም ዳግም ከአደጋው በፊት ስላቅ የሚመስለውን ከአደጋው በኋላ ግን እንደ ነብይ ያስቆጠረውን ነገር ተናገረ። ይህ ነገር ሞት ሊሆን ይችላል፣ ነገር ግን እኔ ዝግጁ ነኝ ሲልም ተደመጠ። ዳንከን ኤድዋርድስ፣ ቶሚ ታይለር፣ ማርክ ጃንስ፣ ኤዲ ኮልመን እና ጋዜጠኛው ፍራንክ ስዊፍትም ስጋታቸው ጣሪያ እንዳይነካም የሚያሳብቅ ነገር አደረጉ። ለክፉም ለደጉም በኋላ ላይ መቀመጡ ይበጃል በሚልም አመክንዮ ከጀርባ ሄደው ተሰየሙ። አሁን ላይ ፕሌኗ መንደርደር ጀመረች። ቢያንስ ጎማዎቿ መሬት እንዲለቁ 220 ኪሎ ሜትር ፐር ሃወር ፍጥነት ላይ መገኘት አለባት የሚለው ባለሙያዎችም ይስማሙበታል። ያ ግን ሲሆን አልተስተዋለም። ጌጁ 217 ኪሎ ሜትር ፐር ሃወር ያሳያል። ይባስ ብሎም ወደ 207 ኪሎ ሜትር ፐር ሃወር ወረደ። በዚህ ብቻ አላበቃም። ቁጥሩ የኋሊት መምዘግዘጉን ቀጥሏል። በሰዓት 194 ኪሎ ሜትር ፐር ሃወር ላይም ደርሷል። ራይመን ይህኔ ጮሆ ተናገረ። ልናደርገው አንችልም። መንደርደሪያው ሜዳዋን ዋጥ አድርገን ስትጨርስ ከመሬት ከፍ ያለችው አውሮፕላን አቅሟ ከዳት። ከባቫሪያን ግዛት ሰማይ ስርም በሙኒክ ኮረብታ ላይም ዓለምን ያስደነገጠው ዜና እውን ሆነ። ፌብሩዋሪ 6 1958 ያን አደጋ ባስተናገደችበት አስቀያሚ ዕለትም ከ44ቱ ተሳፋሪዎች 20ዎቹ ወዲያውኑ ዳግም ላያነቁ አሸለቡ። ሶስቱ ደግሞ ዋይታና መጥፎ ድባብ ከሸበበው ሆስፒታልም ሕይወታቸው ማለፉ ተሰማ። 8ቱ የክለቡ ተጫዋቾች ነበሩ። ከዚህ አደጋ ትረፉ ሲላቸው የተረፉት ጆኒ ቤሪና እንዲሁ ደግሞ ጃኪ ብላንች ፍላወርም ባስተናገዱት ምክንያትም ዳግም ቡድኑን አላገለገሉም። ምስጋና ለግብ ጠባቂው ሃሪ ግሬክ ይሁንና ራሱን አብዝቶ ስላልወደደ ቀጣይ ታሪክ ጸሐፊዎች ከአደጋው ይዞ ወጣ። ቦቢ ቻርልተንና ዴኒስም በሱ እገዛ ተረፉ። የበዝቢ ልጆች ለድል ይዞ የሄደው አባት ማት በዝቢም በጠና ታሞ ነበርና ከ2 ወር በላይ በሆስፒታል ሲማቀቅ ከርሟል። ከዛ በበርካቶች አእምሮ ላይ አንዳች አስከፊ ትዝታን ከጫነ መጥፎ የልብ ስርዓትን ካስከተለ አደጋ በኋላ ዩናይትዳውያን ተስፋ ሲቆርጡ አልተስተዋለም። ከአደጋው በኋላም በነበረው የመጀመሪያው ጨዋታ የመንፈስ ጥንካሬያቸው ለዓለም በግልጽ ባሳየ ሁኔታ ተጋጣሚያቸው ሼፊልድ ዌንስዴይን 3-0 አሸነፉ። ከአደጋው ተርፈው የዕለቱን ጨዋታ ያደረጉት ሃሪ ግሬክ እና ቢል ፎክስ ብቻ ነበሩ። ታዲያ ቆስሎ የመጡት ሰር ማት በዝቢም ከቀጣዩ ሲዝን ጀምሮ ንክሻቸው ኃይሎ ነበር። ሌላኛው የበዝቢ ልጆችም ስብስብ በሚገባ አስመለከቱ።
ጆርጅ ቤስት እና ዴኒስ ሎ የስብስቡ አባላት ነበሩ። ይህ በዘመን ቅብብሎች የማይዘነጋ ከትውልድ ትውልድ የሚወሳ የዓለም አስከፊ ገጽታ ማሳያ አጋጣሚ የዩናይትዶች የደም መስዋዕትነትን አስከፍሎ አልፏል። ጀግኖች ናቸው የተሰዉት እና የማይዘነጉም ወቅቱም የሚታወስ ነው። ፌብሩዋሪ 6 1958 ልክ በዛሬው ዕለት ከበርካታ ዓመታት በፊት የሙኒኩ አደጋ የተከሰተበት ዕለት ነበር። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።